ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በስፋት ወደ እናንተ እናደርሳለን። ትናንትና የተደረጉ ጨዋታዎች አሉ። በሀገራችን የኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ቀጥለው ተደርገዋል። የእነሱን የጨዋታ ውጤቶች እናነሳለን። በዩሮፓ ሊግና በዩኤፋ ኮንፈረንስ ሊግም ትናንትና የተደረጉ መርሃ ግብሮች አሉ። የእነሱን የጨዋታ ውጤቶች እንጠቁማችኋለን። እንዲሁም ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ሲሰሙ ነበር። የእነሱንም ጉዳዮች በስፋት የምናነሳ ይሆናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብር ፋሲል ከነማ ከባህር ዳር ከተማ ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት ጨዋታቸውን ትናንትና ማጠናቀቅ ችለዋል። ባህር ዳር ከተማ እንግዲህ ከሁለት ተከታታይ ድል በኋላ ነው ትናንትና ነጥብ የጣሉት። ፋሲል ከነማ ያለፉትን 3 ጨዋታዎች ማሸነፍ አልቻሉም። በሁለቱ እንግዲህ ሲሸነፉ የትላንትናውን ጨዋታ ደግሞ በአቻም ውጤት አለያይተዋል። በዚህም ባህር ዳር ከተማ 30 ነጥቦችን ሰብስቦ 4ኛ ደረጃ ላይ ሲቀመጥ፣ ፋሲል ከነማ በ24 ነጥቦች 12ኛ ደረጃ ላይ እየተቀመጠ ቡድን አድርጎታል። በቀጣይ ሀዲያ ሆሳዕና ከባህር ዳር ከተማ ጋር ይጫወታል። ፋሲል ከነማ ደግሞ ከመቻል ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ደግሞ ምሽት ላይ በተደረገው ጨዋታ በኢትዮጵያ ፕሪሚየር ሊግ ሌላኛው የ21ኛ ሳምንት መርሃ ግብር ወላይታ ዲቻ ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት ወላይታ ዲቻዎች። የወላይታ ዲቻን የማሸነፊያ ግብም አብነት ደምሴ ከመረብ ጋር ማሳረፍ የቻለም ተጫዋች ነው። እንግዲህ ቅዱስ ጊዮርጊሶች ትላንትና ተከታታይ 3ኛ ሽንፈታቸውን ያስተናገዱት። በዚህም ቅዱስ ጊዮርጊስ 29 ነጥቦችን ሰብስቦ 7ኛ ደረጃ ላይ ሲቀመጥ፣ ወላይታ ዲቻ በ30 ነጥቦች 6ኛ ደረጃ ላይ ተቀምጧል። ቅዱስ ጊዮርጊስ በቀጣይ ከድሬዳዋ ከተማ፣ በአንጻሩ ደግሞ ወላይታ ዲቻ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን የሚያደርግ ይሆናል። ሌላኛውና የመጨረሻው የሀገር ውስጥ መረጃችን የሚሆነው በአምላክ ተሰማ የዓለም ዋንጫ ማጣሪያ ጨዋታን ይመራሉ። ኢትዮጵያዊው ኢንተርናሽናል ዳኛ በአምላክ ተሰማ በሚቀጥለው ወር የዓለም ዋንጫ ማጣሪያ ጨዋታን በመሀል ዳኝነት እንደሚመሩ ነው የተገለጸው። የ2026 የዓለም ዋንጫ ማጣሪያ ምድብ 5ኛ ጨዋታዎች ከ2 ሳምንታት በኋላ መካሄዳቸውን ይጀምራሉ። ዚምባብዌ ከቤኒን ጋር የሚያደርጉትን የምድብ ማጣሪያ ጨዋታ ኢትዮጵያዊው ዳኛ በአምላክ ተሰማ በመሀል ዳኝነት እንዲመሩት በፊፋ ተመርጠዋል። የሁለቱ ብሔራዊ ቡድኖች ጨዋታ ረቡዕ መጋቢት 10 ቀን 2017 ዓ.ም የሚካሄድ ይሆናል። በምድቡ ቤኒን በ7 ነጥቦች 3ኛ፣ እንዲሁም ደግሞ ዚምባብዌ በ2 ነጥቦች የምድቡ የመጨረሻ ደረጃ ላይ የተቀመጡ ቡድኖች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትናንትና በዩኤፋ ኮንፈረንስ ሊግ እና በዩሮፓ ሊግ የተደረጉ በርከት ያሉ መርሃ ግብሮች ነበሩ። የነሱን የጨዋታ ውጤቶች ደግሞ እንግለጽላችሁ። ትናንትና ከተደረጉት ጨዋታዎች ያው በርካቶች የሚጠብቁት የማንቸስተር ዩናይትድን የዩሮፓ ሊግ ጨዋታና የቼልሲን የኮንፈረንስ ሊግ ጨዋታ ነው። ቼልሲ ትናንትና አሸንፏል። ማንቸስተር ዩናይትድ ከሜዳ ውጪ ከሪያል ሶሴዳድ ጋር ያደረገውን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቀው። በዩሮፓ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታ ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት ነው ማጠናቀቅ የቻሉት። የማንቸስተር ዩናይትድን ግብ ጆሹዋ ዘርክዚ ሲያስቆጠረ፣ ኦርያዝባል ደግሞ ሪያል ሶሴዳድን አቻ ያደረገ ጎል ማስቆጠር የቻለበትን አጋጣሚን የተመለከት ነው። እንግዲህ ማንቸስተር ዩናይትድ በውድድር ዘመኑ በዩሮፓ ሊግ ነው እየተሳተፈ የሚገኘው። በአውሮፓ ውድድር መድረክ ምንም አይነት ጨዋታ ያልተሸነፈ ቡድን ሆኖ መቀጠሉ ነው እየተገለጸ የሚገኘው። በእርግጥ ቸልሲም በአውሮፓ ውድድር ላይ እስካሁን ያልተሸነፈ ሌላኛው ቡድን ነው። በሌሎች የዩሮፓ ሊግ መርሃ ግብሮችም እንግዲህ ትናንትና ሲደረጉ ነበር። የማንቸስተሩን ለመጨረስ ያክል ግን ማንቸስተር ዩናይትድ ትናንትና ከሜዳ ውጪ ከሪያል ሶሴዳድ ጋር ያደረገውን ጨዋታ እንዳልኳቸው 1-1 በሆነ ውጤት ነው ያጠናቀቀው። ውጤቱን መቀበል አለብን ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው ትናንትና ምሽት ያስመዘገበው ውጤትን መቀበል እንደሚገባ ነው የገለጹት። ጨዋታውን እስከ ፍጹም ቅጣት ምቱ ሰዓት ድረስም ተቆጣጥረን ነበር ያሉት አሰልጣኙ፣ ነገር ግን ከዛ በኋላ ነገሮች ተለውጠዋል፣ ቡድኑ ደክሞም ነበር ሲሉ ነው የተናገሩት። የተመዘገበውን ውጤት መቀበል አለብን፣ በኦልትራፎርድ ከዚህ የተለየ ጨዋታ ነው፣ ጫናው እኛ ላይ ነው ሲልም አሰልጣኝ ሩበን አሞሪም ሀሳቡን ሰጥቷል። ኔዘርላንዳዊው አጥቂ ጆሹዋ ዘርክዚ ከጨዋታው መጠናቀቅ በኋላ እሱም ሀሳቡን የሰጠ ሌላኛው ሰው ነው።
በፍጹም ቅጣት ምቱ ዙሪያ እድለኞች አልነበርንም። በቦታው ስለተፈጠረው ነገር እርግጠኛ ሆኖ መናገር የሚችለው ነገር የለም። ጥሩ የግብ ዕድሎችን መፍጠር ችለናል። ሆኖም ግን በስተመጨረሻ ጨዋታው በአቻ ውጤትም ሊጠናቀቅ ግድ ብሏል። ከፈጠርናቸው የግብ ዕድሎች አንጻር የተሻለ ውጤትም ይገባን ነበር ብዬ አስባለሁ። ከጥሩ ቡድን ጋር እንደተጫወትን ግልጽ ነው። ሆኖም ግን በጥቂቱ አንድ ተጨማሪ ግብ ማስቆጠር ይገባን ነበር። በመልሱ የኦልድ ትራፎርድ ጨዋታ ካሳየነው የተሻለ እንደምናሳይም ላረጋግጥላችሁ እወዳለሁ ሲል ነው ጆሹዋ ዛርክዚ የተናገረው። አሰልጣኝ ሩበን አሞሪምም ስለ ጆሹዋ ዛርክዚ ተጠይቀው ምላሻቸውን ሰጥተዋል። እርሱ በእያንዳንዱ መመዘኛ ከጨዋታ ጨዋታ እየተሻሻለ ነው። በልምምድ ላይ ጠንክሮ መስራቱን ቀጥሏል። ሜዳ ላይ ካሳየው ብቃትም አንጻር ግቡ ይገባዋል ሲልም ነው እንዲሁ የተናገረው። አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ የሰጠው። ማገገም ይኖርብናል። በአርሰናሉ ጨዋታ ላይ ጭንቅላታችንን በሚገባ ልንጠቀም ይገባናል። የእሁዱ ጨዋታ በዚህ ውድድር ዓመት በሚኖረን ሁኔታ ዙሪያ ትልቅ ተጽዕኖ ይኖረዋል። በእሁዱ ጨዋታ ከሽንፈት ድነን በቀጣይ ማክሰኞ ለሚኖረን ጨዋታ ዝግጁ ልንሆን ይገባል። ስለ ፍጹም ቅጣት ምቱ ማውራት አልፈልግም። በሌሎች የአውሮፓ ሊጎችና በፕሪሚየር ሊግ ያሉ ሕጎች የተለያዩ ናቸው። ዛሬም የተፈጠረውም ነገር እንደ አንድ ተፈጥሯልና ማውራት አልፈልግም ሲል ነው ሩበን አሞሪም የተናገረው። በመልሱ ጨዋታ ግን በኦልድ ትራፎርድ ማሸነፍ ይኖርብናል ሲል ነው ሩበን አሞሪም የተደመጠው። ጋርናቾን የቀየርኩት እንደ ደከመው ስለተረዳሁ ነው። ይህንንም በጨዋታው ላይ ማስተዋል ትችላላችሁ። ምክንያቱም ጨዋታው የሽግግር ስለነበር እርሱ ወደ ኋላ ተመልሶ ለመከላከል ሲቸገርም ተመልክቼዋለሁ። እድሎችን ፈጥረናል፣ ጥሩ እንቅስቃሴዎችንም ተንቀሳቅሰናል። ከዚያም የተሻለ ይገባን ነበር። ሆኖም ግን ሁልጊዜም የሚጎድለን ነገር አለ። ውጤቱ ከዚህ በባሰም እንግዲህ ጥሩም መጥፎም ሊሆን ይችል ነበር። ሁለተኛው ጎል ለማስቆጠር ተቃርበን ነበር። ሆኖም ግን የፍጹም ቅጣት ምቱ ሁሉንም ነገር ቀይሮታል ሲልም ነው እንግዲህ የተናገረው አሰልጣኝ ሩበን አሞሪም። ሌሎችም በርከት ያሉ ጨዋታዎች ትላንትና በዩሮፓ ሊጉ ቀጥለው ተደርገዋል። ከነዚህ መካከል ኤዜድ አልካማር ቶትናም ሆትስፐርስን 1-0 በሆነ ውጤት ማሸነፍ ችሏል። ሬንጀርስ ፌነርባቼን 3-1 በሆነ ውጤት ማሸነፍ የቻለበትም አጋጣሚ አለ። ከዚህ ጨዋታ ጋር አያይዘው አሰልጣኝ ጆዜ ሞሪኒዮ ያነሱት አንድ ነጥብ አለ። እንግዲህ ሽንፈቱ በ3-1 ማብቃቱ ደስተኛ ነኝ ብሏል ጆዜ ሞሪኒዮ። የፌነርባቼ ዋና አሰልጣኝ የሆኑት ጆዜ ሞሪኒዮ ቡድናቸው ትናንትና እንግዲህ በሬንጀርስ የ3-1 ሽንፈት ከደረሰበት በኋላ ሀሳባቸውን ሲሰጡ እንግዲህ በ3-1 ውጤት መገደቡ ደስተኛ መሆናቸውን ነው ከጨዋታው በኋላ የተናገሩት። በጨዋታው አንድ ጥሩ ነገር አላየሁም ያሉት ጆዜ ሞሪኖ እንዳጨዋታችን ከዚህ በላይ የከፋ ውጤት ይመዘገብብን ነበር ሲሉ ነው እንዲሁ የተናገሩትም። ሞሪኖ ያክለውም ሬንጀርስ ደስታቸውን እንዲገልጹ አለመክረም፣ ምክንያቱም የመልስ ጨዋታ አለ፣ ተረጋጉ ማለት ፈልጋለሁ ሲሉ ነው ለተጋጣሚያቸው ሀሳባቸውን እንዲሁ ያስተላለፉት። ትናንትና ፌነርባቼ በሬንጀርስ 3-1 በሆነ ውጤት እንዲሁ ተሸንፏል። ሌላኛው ስቱዋ ቡካሬስት ከሊዮን ጋር ያደረጉት መርሃ ግብር ነው። ሊዮን ይህንን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻለው። ትናንትና ሁለት ተጫዋቾችን በቀይ ካርድ ያጣው ላትሲዮ ቪክቶሪያ ፕሎዘንን 2-1 በሆነ ውጤት እንዲሁ ያሸነፈበት መርሃ ግብርም ትናንትና የተደረጉ ናቸው። እንግዲህ በ77ኛው ደቂቃና በ90ኛው ደቂቃ ላይ ሁለት ተጫዋቾችን በቀይ ካርድ ቢያጡም 98ኛው ደቂቃ ላይ ባስቆጠሩት ጎል ነው ትናንትና በጭማሪ ደቂቃ ባስቆጠሩት ጎል 2-1 በሆነ ውጤት ላትሲዮ ቪክቶሪያ ፕሌዘንን አሸንፎ መውጣት የቻለበትን አጋጣሚ ትናንትና እንዲሁ የተመለከት ነው። ከዛ በተጨማሪ ቦዶ ግሊምት ኦሎምፒያኮስን 3-0 አሸንፏል። አይንትራክ ፍራንክፈርት አያክስን 2-1 እንዲሁ አሸንፏል። ሮማ ደግሞ አትሌቲክ ቢልባውን 2-1 ያሸነፈበት ውጤትም ትናንትና የተመዘገበው ውጤት ነው። ኢኒያኪ ዊሊያምስ ነው ለአትሌቲክ ቢልባው ጎል ማስቆጠር የቻለው። ነገር ግን አንጀሊኖ እና እንዲሁ ደግሞ ሹሞርዶቭ ያስቆጠሯት ጎል ሮማ ወይም የክላውዲዮ ራኒየሪ ቡድን ትናንትና በዩሮፓ ሊግ ድል እንዲቀናው ያደረገው ውጤት ተመዝግቦ ነው የተጠናቀቀው። ከዛ በተጨማሪ በዩኤፋ ኮንፈረንስ ሊግ ጨዋታዎችም ትናንትና ተደርገዋል። ቸልሲ እንግዲህ ከኮፐንሃቨን ጋር ያደረገውን የአውሮፓ ኮንፈረንስ ሊግ የጥሎ ማለፍ ጨዋታ ዙር 2-1 በሆነ ውጤት ነው ማሸነፍ የቻለው። የሰማዮቹን የማሸነፊያ ግቦች ሪስ ጄምስ እና ኤንዞ ፈርናንዴስ ማስቆጠር ችለዋል። ኤንዞ ፈርናንዴዝ እንግዲህ 13ኛ ጎል ወይም አሲስት በዚህ ውድድር ዓመት የጎል ተሳትፎን ማድረግ ችሏል ለቸልሲ። ይህም እንግዲህ የሱ የምርጡ ሲዝንን ለመድረስም ጥቂት ጎሎች ወይም ደግሞ አሲስቶች ይቀሩታል። በአጠቃላይ እስከዛሬ ድረስ በሪቨር ፕሌት እያለ ነው ምርጡ ሲዝኑ 17 የጎል ተሳትፎዎች ነው። አሁን ለ13 ደርሷል። እንግዲህ ቀሪ ጨዋታዎች ላይ ተሳትፎዎቹን የሚቀጥል ከሆነ ሪከርዱን ማሻሻል የሚችልበትን አጋጣሚ ያገኛል ተብሎ ይታሰባል። ኤንዞ ማሬስካ ከጨዋታው በኋላ ሲናገሩ በብዙ ምክንያቶች በጣም አስፈላጊ ውጤት ነበር። የውድድር መንገዱንም እንደዛ ነው። የማሸነፍ ወይም የመሸነፍ ጨዋታ ነበር። አስገርመውኛል። በ5 ተከላካዮች ተሰልፈው ተጫውተዋል። ስለዚህ ያንን አልጠበቅኩም ነበር ሲልም ነው እንዲህ ተናገረው። ስለ ኤንዞ ማሬስካ ስለ ጉስቶ ጉዳትም ሲናገሩ ደህና ነው እናም ደግሞ ተሻሽሏል።
ለእሁዱ ጨዋታ ዝግጁ ሊሆን እንደሚችል ነግረውኛል። ስለ እሁዱ ጨዋታ እሱን ማግኘት እንችላለን ብዬ ተስፋ አደርጋለሁ ሲልም ነው እንደተናገረው። ስለ ጄምስም የአፈጻጸምም እንዲሁ ይናገራሉ። የመሀል ሜዳ ላይ ለእኛ ምን ያክል አስፈላጊ እንደሆነ እናውቃለን። የእኛ ካፕቴን ነው፣ ድንቅ ተጫዋች ነው፣ ጤናማ ሆኖም ያስፈልገናል። ስለዚህ ያ የእኛ ግዴታ ነው፣ የእኛም ዋናው ዓላማ ነው። ምክንያቱም በእርግጠኝነት የሚረዳን ተጫዋች ነው። ጥሩ ተጫዋቾች በብዙ ቦታዎች መጫወት ስለሚችሉ በብዙ ቦታዎች መጫወት ይችላል። ሪስ ጄምስን መጠየቅ ትችላለህ። ቼልሲ ሲፈርም በማግስቱ እንደ አማካይ ስመለከተው የሚያሳይ ቪዲዮ ልኬለት ነበር። ሪስ ጄምስን ከመጀመሪያው ቀን ጀምሮ እንደ አማካይ ነበር ስመለከተው የነበረው። ትናንትና ደግሞ ይህንን ነገር በደንብ ሰርቶታል ብሏል። በትኩረት ስለመቆየትም ሲናገሩ ትንሽ የላላ ግብ ስለተቆጠረብን ነው። ያንን ማስቀረት እንችል ነበር። እግር ኳስ ነው፣ ሊከሰት ይችላል። አሁን 90 ደቂቃዎቹ ተጠናቀዋል። አሁን ደግሞ ከነሱ ጋር ሌላ 90 ተጨማሪ ደቂቃዎች አሉን። ለእኛ ዋናው ጨዋታ የእሁዱ ጨዋታ ነው። በሜዳችንና በደጋፊያችን ፊት ቡድኑን ለ100 ደቂቃዎችም እንደሚደግፉንና እንዲደግፉንም ያስፈልገናል። እሁድ ላይ ሌስተር ሲቲን ማሸነፍ ከቻለን ወደ ቻምፒየንስ ሊግ ለመግባትም አንድ እርምጃ መሄድ እንችላለን። 4ኛ ወይም 5ኛ ደረጃ ላይ እንሆናለን። አላውቅም ሲል ነው አሰልጣኝ ኤንዞ ማሬስካ የተናገረው። በሚቀጥለው ሳምንት ሁለተኛው ጨዋታ ያስፈራሃሉ የተብሎም ሲጠየቅ ሁልጊዜ እፈራለሁ፣ ምክንያቱም አሁን ላይ ትኩረታችን በእሁዱ ጨዋታ ነው። ከዚያ ሌላ ከባድ ጨዋታ ለመዘጋጀት 2 ወይም 3 ቀናት ይኖሩናል ሲልም እንዲሁ ተደምጧል አሰልጣኝ ኤንዞ ማሬስካ። ጄምስ ዊጋን በነበረበት ጊዜ በውሰት እያለ ከ20 እስከ 25 ያርድ ቦታ ላይ የርቀት ጎሎችን ሲያስቆጥር እንግዲህ የነበረውን ሃይላይት ተመልክቻለሁ። እዚህ ከመጣው ጀምሮ ጄምስን እንደ አማካይ ነበር የምመለከተው። አማካይ ቦታ ላይ በደንብ እንዲላመድ ቪዲዮ ክሊፖችን ሰጥቼዋለሁ። ሁሌም እረፍት በሚሆን ሰዓትም አማካይ ቦታ ላይ እንዴት መጫወት እንዳለበትም ልምምድ ያደርጋል ሲልም ነው እንዲሁ የተናገሩት አሰልጣኝ ኤንዞ ማሬስካ። ትናንትና የተደረጉ የዩሮፓ ሊግ እና የዩኤፋ ኮንፈረንስ ሊግ ጨዋታዎች እነዚህ ናቸው የሚመስሉት። ትናንትና ሪያል ቤቲስም እንዲሁ ከቪቶሪያ ጉመሬሽ ጋር ጨዋታውን አድርጎ ነበር። ጨዋታውንም 2-2 በሆናቸው ውጤት ነው ማጠናቀቅ የቻለው። አንቶኒ ትናንትና ጎል ማስቆጠር ባይችልም ነገር ግን በካምቡ ላስቆጠረው ጎል አሲስት ማድረግ ችሏል። እንዲሁ ኢስኮ ነው ቀሪውን አንድ ጎል ትናንትና ለሪያል ቤቲስ ማስቆጠር የቻለው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ቻርልስ ዋትስ ስለ አርሰናል ከቪክተር ኦስሜን ጋር ስላለው ግንኙነት ይናገራል። እሱ ከፍተኛ ደረጃ ላይ ያለ አጥቂ ነው፣ ያ ምንም ጥርጥር የለውም። በዝርዝራቸው ውስጥም ይገኛል። ነገር ግን አርሰናሎች በክረምቱ ኢላማቸው ውስጥ ከሱ ቀድመው ሌሎች የአጥቂ መስመር ተጫዋቾች ላይ ያተኩራሉ ሲል ነው ቻርልስ ዋትስ የተናገረው። ስለ አርሰናል አዲሱ ስፖርቲንግ ዳይሬክተርም ሲናገር ትክክለኛው የአርሰናል ቀጣዩ ስፖርቲንግ ዳይሬክተር ማን እንደሚሆን በትዕግስት እየጠበቅን ነው። አንድሪያ ቤርታ በአርሰናል ዝርዝር ውስጥ ቀዳሚ ቦታ የሚይዘው ሰው ነው። እንደሰማሁት ከሆነ በቅርቡ ለቤርታ ይፋዊ ጥያቄዎች ሊቀርብ ይችላል፣ ወይም ደግሞ ለሌላ ሰው ሊሆን ይችላል። አርሰናል በዚያ ቦታ ላይ የሚመጣው ሰው በቀጣዩ የክረምት የዝውውር መስኮት ትልልቅ ዝውውሮችን የሚፈጽምላቸው ሰው እንደሆነ አውቅ ያለው ሲልም ነው ሀሳቡን የሰጠው። ሌላኛው ኤታን ንዋኔሪን የተመለከተ ሀሳብ ነው የምናነሳው። ይህ ተጫዋች ይናገራል። እኔና ሉዊስ ስኬሊ ከ6 ዓመታት ጀምሮ እንግዲህ ጥሩ ጓደኛሞች ነበረን እና አሁንም በአርሰናል የመጀመሪያ ቡድን ውስጥም አንድ ላይ እንገኛለን። የሚገርም ነው። ገና ጅማሬ መሆኑን ደግሞ እናውቃለን ሲልም ይናገራል። ከእኔ ማንም ሰው እስካሁን ምንም አላየኝም። ከዚያ በላይ መስራት እንደምፈልግ በአእምሮ የበለጠ ትልቅ መስለም አለኝ ሲል ነው ኤታን ንዋኔሪ ሀሳቡን እየሰጠም የሚገኘው። ሌላኛው ኤታን ንዋኔሪ በሀገራት ጨዋታ ላይ ለእንግሊዝ ብሔራዊ ቡድን የሚጠራበት እድል አለው ተብሏል። ቶማስ ቱሄል ተጫዋቹን በስብስብ ውስጥም ያካትቱታል ተብሎ ይጠበቃል። ምናልባትም ኤታን ንዋኔሪ በዋናው የሶስቱ አናብስት ስብስብ ውስጥ ባይካተት እንኳን ለእንግሊዝ አንደር 21 የሚጠራበት እድል ሰፊ እንደሆነ ነው ሳሚ ሞክቤል መረጃውን ያጋራው። የእንግሊዝ ብሔራዊ ቡድን አሰልጣኝ ኤታን ንዋኔሪ ለዋናው ብሔራዊ ቡድን ሊጠራው ይገባል ብሏል። ይህን የተናገረው የእንግሊዝ ብሔራዊ ቡድንና የቼልሲ ሌጀንድ የነበረው ጆ ኮል ነው። ጆ ኮል ሲናገር ስለ ኤታን ንዋኔሪ ለእኔ እሱ የማይታመን ድንቅ ብቃት ላይ የሚገኝና የሚገርም በጣም ጥሩ ተጫዋች ነው። በእኔ አስተያየት አሁኑኑ በእንግሊዝ ብሔራዊ ቡድን ጥሪ ሊደረግለት ይገባል። ኤታን ንዋኔሪ በአሁኑ ሰዓት ዕድሜው 17 ነው። እያሳየ ከሚገኘው ብቃት አንጻር ለእንግሊዝ ዋናው ቡድን እንጂ ለእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ውስጥም ከዚህ በኋላ መቆየት አያስፈልገውም ብሏል። ኤታን ንዋኔሪ እያሳየ በሚገኘው ብቃት በቀጥታ ወደ ዋናው የእንግሊዝ ብሔራዊ ቡድን ጥሪ ሊደረግለት ይገባል፣ ምክንያቱም እሱ ጥሩ ተጫዋች ስለሆነ ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ይህንን ታዳጊ ጥሪ ሲያደርጉለት ማየት ይገባኛል። ቱሄል ኤታን ንዋኔሪን በቀጥታ ቡድን ውስጥ ማካተት፣ በጨዋታው ላይ ብቃቱን መጠቀም፣ ተጫዋቹን እያፈራረቁ ማጫወት፣ ቡድን ውስጥ ማካቶ መመልከት የምፈልገው ተጫዋች ነው ሲል
እንዲሁ ይናገራል። እንግሊዛውያን ሲበዛ እድለኞች ነን። ኢታን ንዌኔሪ በብሔራዊ ቡድናችን ለሚቀጥሉት 10ና 15 ዓመታት እንግሊዝን በሚገባ መጥቀም የሚችል ተጫዋች ነው። ድንቅ ተሰጥኦና ጥሩ ስነ ልቦና ያለው ነው። ይህ ደግሞ የሚያሳየው ከሚገኘው የማይታመን ብቃትና በብሔራዊ ቡድኑ ማሊያም ሀገሩን ወክሎ ለመጫወት በትክክለኛው ሰዓት ላይ ነው። እናም ቶማስ ቱሄል በቅርብ ርቀት እሱን ማየትና ወደዚያም ቡድን አካቶ በእንግሊዝ ብሔራዊ ቡድን ማሊያ ሲጫወት ማየትም እፈልጋለሁ። እኔ የእሱ ትልቅ አድናቂ ነኝ ሲልም ነው የተናገረው። አርሰናል ቤት በዚህ ዓመት ከአካዳሚ ወደ ዋናው ቡድን አድገው ድንቅ ብቃትን እያሳዩ የሚገኙ ጥንዶች እንግዲህ ሉዊስ ስኬሊና ኢታን ንዌኔሪን እወዳቸዋለሁ። ነገር ግን ለእኔ ኢታን ንዌኔሪ እያሳየ በሚገኘው ብቃት ፍጹም ሊቅ ይሆናል ብዬ አስባለሁ ሲልም ነው ጆኮል የሚናገረው። እሱ ሲጫወት መመልከት በጣም የሚያስደስትና የሚያዝናና ወጣት እግር ኳስ ተጫዋች ነው ብዬ አስባለሁ። በአሁኑ ጊዜ በእንግሊዝ ፕሪምየር ሊግ ላይ እና ምናልባትም በአውሮፓ ቻምፒየንስ ሊግም ጨዋታዎች ውስጥ እያደረገ ያለው ነገር የማይታመን ነው ሲል ይገልጸዋል። አርሰናል በዚህ ሰዓት ካጋጠመው አስቸጋሪ ተጫዋቾች ጉዳት ጊዜ ውስጥም ጉዳት ላይ ያሉት ተጫዋቾች ሲመለሱ የት ይሰፍራል ብዬ ለራሴ እያሰብኩኝ ነበር። እናም ኢታን እኔ ተጫዋች በነበርኩበት ወቅት እጫወት የነበረበትን ቦታ አስታውሶኛል። እኔ እንግዲህ የማስበው ሳካና ጋብርኤል ማርቲኔሊ ከጉዳት ሲመለሱ አሁንም ኢታንን ወደ ቋሚ አስተላለፍ አስገባዋለሁ። በቀኝና በግራ ክንፍ ሳካና ማርቲኔሊ፣ ኢታን ደግሞ ከማርቲን ኦዴጋርድ ጋር እንደ ደብል 10 ቁጥር ቦታ ላይ ተደራቢ አጥቂ ሆኖ እንግዲህ ሁለተኛ 10 ቁጥር ተጫዋችም አድርጌ አጫውተዋለሁ ሲል ነው ጆኮል የተናገረው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ፖርቱጋላዊው የቀድሞው የማንቸስተር ዩናይትድ አሰልጣኝ ዦዜ ሞሪኒዮ ስለ ወቅቱ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ሀሳቡን ሰጥቷል። እርሱ ጥሩ ልጅ ነው፣ ሁልጊዜም ለእኔ ትልቅ ክብር አለው። ግንኙነታችን የጥቂት ዓመታት ቢሆንም እጅግ ድንቅ የሚባል ግን ነበር። ለእርሱ መልካሙን ሁሉ እንድመኝለትም ጠንቅቆ ያውቃል ብሏል። ዦዜ አክለውም ሰር ጂም ራትክሊፍ ተከታዩን ሲሉ ተደምጠዋል። እውነቱን ለመናገር እየተፈጠረ ስላለው ነገር ብዙም እውቀቱ የለኝም። በእርግጥ ሰር ጂም ራትክሊፍን አውቃቸዋለሁ። ይህንን ስል ግን እኔና እርሳቸው የቅርብ ጓደኛሞች ነን እያልኩኝ አይደለም። ነገር ግን በሁለታችን መካከል አዎንታዊ ሊባል የሚችል ግንኙነት ነው ያለን። ራትክሊፍ ከአንድ ሁለት ጊዜ ቤቱ ጋብዞኝ ያውቃል። እርሱን እንደ ጥሩ ሰውና እንደ ጥሩ ቢዝነስ ባንም እመለከተዋለሁ። በዩናይትድ ቤት የነበራቸው ስራ እንግዲህ ተቋረጠባቸው ጥቂት ሰራተኞችም ሀዘን ይሰማኛል። ሆኖም ግን በዚህ ክለብ ነገሮች በጥሩ መልኩ እየተጓዙ እንደሆነ ግን ተስፋ አደርጋለሁ ሲል ነው ዦዜ ሞሪኒዮ የተናገረው። ሩበን አሞሪም ስለ ማንቸስተር ዩናይትድ ደጋፊዎች ሀሳቡን ሰጥቷል። በዚህ የውድድር ዘመን ላልተለዩን ደጋፊዎች በሙሉ ቃላት የለኝም፣ በእውነቱ ግሩም ናቸው ሲል ይናገራል። በጣም ስማርት ከመሆናቸው በላይ ሁሌም ከጎናችን አይጠፉም። ክለቡን እንግዲህ በጥሩ ስቴዲየም በተለይ ደግሞ በጥሩ ከተማ ማየት ይፈልጋሉ። ጨዋታውን ማሸነፍ እንፈልጋለን። ደጋፊዎች መደሰት ይፈልጋሉ። ደስታን ለሚሹት ደጋፊዎች ደግሞ ጨዋታን ድል ማድረግና ፈገግታን መመለስም ያስፈልገናል ሲል ነው ሩበን አሞሪም የተናገረው። እንዲሁ ከቲኤንቲ ስፖርት ጋር በነበረው ቆይታ ሲናገር ዩሮፓ ሊጉን ማሸነፍ የውድድር ዓመቱን ይታደግለት እንደሆነ ሲጠየቅ ሰዎች ይህንን የውድድር ዓመት የሚታደግልን ብቸኛው ነገር ዩሮፓ ሊግን ማሸነፍ ነው ብለው ያስባሉ። እኔ ግን እንደዛ አላስብም። ይህንን የውድድር ዓመት ምንም ነገር ሊታደግልን አይችልም። የውድድር ዓመቱን የሚታደጉልኝ ነገሮችን አልሻም። እኔ የምፈልገው እንዳሰልጣኝ ለቡድኔ ጥሩ መሆን፣ አመርቂ አቋምን ማሳየት ነው። ስለ ራስመስ ሆይሉንድም የጎል ድርቅ ሲናገር በእግር ኳስ በአንድ ወር ውስጥም የትኛውም ነገር ሊቀየር ይችላል። ራስን የምትመለከትበት መንገድም በአንድ ጨዋታ ሊቀየር ይችላል ሲልም የተደመጠው። ይህ እግር ኳስ ነው። የእግር ኳስ አስደሳቹ ነገር ደግሞ ራስን ለማሻሻል ተጨማሪ እድሎችን ታገኛለህ ሲልም የተናገረው። ብዙ እድሎችን አንፈጥርም፣ እንደዛ ነው። አንዳንዴ ለአጥቂዎቻችን ማድረግ የሚገባን መልኩ ማድረግ ይሳነናል ሲልም ይናገራል። እንደ ቡድን መሻሻል ያለብን ይመስለኛል። እንደ ቡድን ከተሻሻልንና የምንጫወትበት መንገድን ከቀየርን ብዙ ተጫዋቾችን መርዳትና ማጠናከርም እንችላለን። ሩበን አሞሪም አክሎም ሲናገር ክለቡ በብዙ ጨዋታዎች ላይ ጫጫታዎች የተሞላ ነው። አንደኛው ሲያልቅ ሌላኛው ይቀጥላል። ይህንን ደግሞ አምነን መቀጠል አለብን ሲል ነው እንዲሁ የተናገረው አሰልጣኝ ሩበን አሞሪም። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። አብዲኮዶር ኩሶኖቭ የወሩ ምርጥ ተጫዋች ተብሏል። በአሰልጣኝ ፔፕ ጓርዲዮላ የሚመራውት ማንቸስተር ሲቲዎች የወርሃ የካቲት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ኡዝቤኪስታናዊው ተከላካይ አብዲኮዶር ኩሶኖቭ የየካቲት ወር የማንቸስተር ሲቲ ምርጥ ተጫዋች በመሆንም መመረጥ ችሏል። ኩሶኖቭ በርካታ ድምጾችን በማግኘት የወሩ ምርጥ ተጫዋች ሽልማትን ያሸነፈ የማንቸስተር ሲቲ ተጫዋች በመሆንም አዲስ ሪካርድን ማስመዝገብ መቻሉ ነው
እየተገለጸ የሚገኘው። አብዲኮዶር ኩሶኖቭ የሲቲ የወሩ ምርጥ ተጫዋች ሽልማትነትን እንዴት በአብላጫ ድምፅ አሸነፈ? በርካቶች የሚጠይቁት ነው። ኩሶኖቭ እንደ ኤርሊንግ ሃላንድ እና ጄስኮ ግቫርዲዮላ ያሉ ኮከቦችን በመብለጥ የሲቲ የወሩ ምርጥ ተጫዋች ሽልማትን ማሸነፉ እንግዲህ ይፋ መሆኑ የሚታወስ ሲሆን ተጫዋቹ ለዚህ ክብር የበቃው በምን አይነት ባህሪያቱ ነው? በክለቡ ፈጣን ለውጥ ማምጣት የቻለ ተጫዋች ነው። ለመከላከል ድክመት የሚታወቁት ሲቲዎች ከ6 ሳምንታት በፊት የተቀላቀለው ኩሶኖቭ ሁለት እንግዲህ ሃይ ኢንቴንሲቲ ያለው ጨዋታ ከኒውካስል ዩናይትድ እና ከቶተንሃም ሆትስፐርስ ጋር ግብ ሳይቆጠርባቸው መውጣቱ ተጫዋቹ በፍጥነት የሲቲ ቁልፍ ተጫዋች እንዲሆን አስችሎታል። ሁለገብነቱ ሌላኛው ነው። ተጫዋቹ በቻምፒየንስ ሊግ ከሪያል ማድሪድ ጋር በነበረ ጨዋታ ላይ ያለ ቦታው የቀይ መስመር ተከላካይ ሆኖ መጫወቱና በዛም የማድሪድ አደገኛው ተጫዋች ቪኒሲዮስ ጁኒየርን ከጨዋታው ውጪ ማድረጉ አድናቆትን አትርፎለታል። ተጫዋቹ ለሲቲ በአስፈላጊው ሰዓትም አስፈላጊ ጎል ማስቆጠሩ የመጀመሪያ ጎሉ በሲቲ በኤፍኤ ካፕ ያስቆጠረው ኩሶኖቭ በዚህ ወር ሲሆን በሲቲ ደግሞ አጣብቂኝ ውስጥ በነበረበት ሰዓት መሆኑና በዚህ ክለብ ወደ ጨዋታ ተመልሶ በተጨማሪ ግቦችም ተጋጣሚውን ረድቶ እንዲያልፍ ረድቷቸዋል። በ6 ሳምንታት ዕድሜ ውስጥም በደጋፊዎች ተወዳጅ ተጫዋች መሆኑ እንዲሁ ሌላኛው አስገራሚው ሲሆን ያለ መግባቢያ ቋንቋም ይህንን ያክል በትንሽ ጊዜ የክለቡ ቁልፍ ተጫዋች ለመሆንም በቅቷል። በአጠቃላይ የኩሶኖቭ የመከላከል ጥንካሬ፣ ፍጥነትና ጨዋታውን የማንበብ ችሎታ ጎልቶ እንዲታይ ያደርጎታል። ሲቲዎች ለምን እንዳስፈረሙትም በአንድ ወር ዕድሜ ውስጥም መልስ የሰጠ ተጫዋች እንደሆነ በርካቶች ያምናሉ። ሄስኮ ግቫርዲዮል እስከ 2030 የሚያቆየውን ኮንትራት ለመፈረም ንግግር ላይ እንዳለ ዴይሊ ስታር የተባለው የመረጃ ምንጭ ደግሞ አሁን ላይ መረጃውን አጋርቷል። አሁን ደግሞ ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ። አርነ ስሎት ስለተለያዩ ሀሳቦቻቸውን አካፍለዋል። ስለ ሃርቪ ኤሊዮት ተናግረዋል። ለሱ ትልቅ ጊዜ ነበር። ጥሩ ተጫዋች ስለሆነ በሚያገኘው የጨዋታ እድልም እንደሚከፈው ይገባኛል። በሊቨርፑል ጥሩ ተጫዋች መሆኑን አሳይቷል። ነገር ግን ሃርቪ ኤሊዮት ብቻ ሳይሆን እንግዲህ ዳርዊን ኑኔስም ጭምር ነው። ዳርዊን ኑኔስ ከገባበት ደቂቃ ጀምሮ መጀመሪያ ሲጫወት ከነበረበት ጨዋታ የተሻለ ነገርን አሳይቷል ሲልም የተናገረው። በአንፊልድ ምን እንደሚጠብቀው ሲናገርም በእርግጥ 1-0 ማሸነፍ ምን እንደሆነ ይገባኛል። እናም ጨዋታውን ካያችሁ ለኛ በጣም ጥሩ ውጤት ነው። ነገር ግን የፓሪስ ሰን ዠርሜን ጥራትን በደንብ አይተንበታል። በስታቲስቲክስ ደረጃም የሚገርሙ ነበሩ። ስለዚህም በጣም ጥሩ መሆናቸው አልገረመኝም። ከአንድ ሳምንት በኋላ ደጋፊዎቻችን ያስፈልጉናል ሲል ነው አርነ ስሎት የተናገረው። ስቴቨን ጀራርድ ስለ ከርቲስ ጆንስ ይናገራል። በጣም ለረጅም ጊዜ አድናቂው ሆኛለሁ። ይሄ አሁን ላይ የእሱ ጊዜ መሆን አለበት። ጠንካራ የመሃል ሜዳ መገለጫዎች ያሉት ያንን ወጥነት ያለው ደረጃ ማግኘትና አእምሯዊ ገጽታን መገንባት ብቻ ነው አሁን ላይ ከሱ የሚጠበቀው። እሱ ችሎታ ያለው ተጫዋች ነው ሲል ይናገራል። ሊ ካርስሌም እንዲህ ሲል ተደምጦ ነበር። ከርቲስ ጆንስ ሁለገብ ተጫዋች ነው። በችሎታው ከኔ ጋር አብረው ከሰሩ ምርጥ ተጫዋቾች መካከል አንደኛው ነው ሲል እንዲሁ ይናገራል። እንዲሁም የቀድሞ ምክትል አሰልጣኝ የነበረው ፔፕ ሊንደርስም ሲናገር ለኔ የተሟላው አማካይ ከርቲስ ጆንስ ነው ሲልም ከሱ ጋር ከሰሩ ተጫዋቾች መካከል ሀሳቡን ሰጥቷል። ፔፕ ሊንደርስ ኢብራሂማ ኮናቴ ስለ ፓሪስ ሰን ዠርሜኑ ጨዋታ ተናግሯል። ፓሪስ ሰን ዠርሜን ጥሩ ቡድን እንደሆነ እናውቃለን። ምናልባትም አውሮፓ ውስጥ ካሉ በርካታ ምርጥ ቡድኖች መካከል አንደኛው ነው። እናም ኳሱን እንደሚይዙት እናውቅ ነበር። በመጨረሻም 1-0 አሸንፈን ተመልሰናል። እናም ደግሞ በጣም ጥሩ ውጤት ነው ብዬ አስባለሁ። ነገር ግን በሜዳችን ስንጫወት እነሱ በደንብ ጥራት እንዳላቸው ስለምናውቅ ትኩረት ማድረግ አለብን። መጀመሪያ ግን ቅዳሜ ባለን ጨዋታ ላይ እናተኩራለን። ከዚያም በሜዳችን ስላለብን የመልስ ጨዋታ ማሰብ እንችላለን ብሏል። አንዳንድ ጊዜ ቻምፒየንስ ሊግ እንደዚህ ነው። አሪፍ ቡድን ናቸው። ተጋጣሚያችን የበላይነት ነበረው። በመጨረሻ ግን ጨዋታውን ማን እንዳሸነፈ አይተናል። በጨዋታው ትንሽ ተለያይተናል። እስከ መጨረሻው ተሯሩጠን መጨረሻ ላይ ጎል አስቆጥረናል። በጣም ደስ ብሎናል ሲልም ነው የተናገረው። ስለ አሊሰን ቢቃት ሲናገርም አሊሰን በከረን በጣም አመሰግነዋለሁ። በጣም ጥሩ ምሽትን አሳልፈዋል። እናም ደግሞ ይህንን አሊሰን እስከ ውድድር ዓመቱ መጨረሻ ድረስም እንደምናገኘው ተስፋ አደርጋለሁ ሲልም ነው የተናገረው። እንዲሁ ደግሞም ስለ ሙሉ ቡድኑ ያስፈልገው እንደሆነ ሲጠየቅም በእርግጠኝነት አስፈላጊ ነው። እስከ ውድድር ዓመቱ መጨረሻ ድረስ ሁሉንም ተጫዋቾቻችንን እንፈልጋለን። አንዳንድ ተጫዋቾች ብዙ እንደማይጫወቱ እናውቃለን። ይሄ ደግሞ አንዳንዴ ከባድ ነው። ነገር ግን እንደ ዛሬ እኛ ሁሉንም ተጫዋቾች እንፈልጋለን። ለዚህ ነው ጥሩ ሰርተዋል የምንለው። ለእነርሱ በጣም አመሰግናለሁ። ባለፉት ጨዋታዎች ላይ ባይጫወቱም በእነሱ አማካኝነት ጎል አስቆጥረናል። ለዳርዊን ኑኔዝ በጣም ደስ ብሎኛል፣ ምክንያቱም ከአስተን ቪላ ጋር በነበረን ጨዋታ ትልልቅ እድሎች ስላመለጡት ብዙ ትችቶችም ሲደርሱበት ነበር። አሁን ላይ ግን በዚህ ጨዋታ ላይ ገብቶ እናም እሱ በሱ አማካኝነት አሸንፈናል። ሃርቪ ኤሊዮትም በተመሳሳይ ይሄ ለኛ በጣም ጥሩ ውጤት ነው ሲለም ነው እንዲሁ የተናገረው።
ኢብራሂማ ኮናቴ ይቀጥልና በዚህ ውድድር ዘመን ስራው እንዳልተጠናቀቀ ይናገራል። በእርግጠኝነት ስራው አልተጠናቀቀም፣ ምንም ነገር አላደረግንም ሲልም ነው እንዲሁ የተናገረው። ዴቪድ ኦርነስቲን ሊቨርፑል በክረምቱ አጥቂ ያስፈርም እንደሆነ ተጠይቆ ምላሹን ሰጥቷል። ሊቨርፑል በክረምቱ አጥቂ ለማስፈረም በራዳራቸው ላይ ብዙ ተጫዋቾች እንደሚኖሩ ግልጽ ነው። ነገር ግን እኔ እስካሁን የሰማሁት አሌክዛንደር ኢሳክን ብቻ ነው። ሊቨርፑል እሱን ለማስፈረም የሚንቀሳቀሰው በገበያው ላይ ለሽያጭ የሚቀርብ ከሆነ ብቻ ነው። ሊቨርፑል አሌክዛንደር ኢሳክን ለማስፈረም ክለቡ ለሽያጭ ክፍት ከሆነ ብቻ ነው። ሊቨርፑል በተጫዋቾች ግዢ ላይ እንደ ሌሎች ክለቦች በአንድ ተጫዋች ላይ ጥብቅ ብሎ ተጫዋቾችን የሚያስፈርም አይነት ክለብ እንዳልሆነ ነው ዴቪድ ኦርነስቲን ጨምሮ የገለጸው። ከሊቨርፑል የመጨረሻው መረጃችን የምናደርገው የሃርቪ ኤሊዮት ሀሳብ ነው። እንደ ፓሪስ ሳን ዠርሜን ጨዋታ አይነት ያሉ እንግዲህ ምሽቶች ሁልጊዜም ሻምፒየንስ ሊግን መጫወት እንደፈልግ ያደርጉኛል። ነገር ግን እኔም እንደዚህ ያልኩት በመበሳጨት አይደለም፣ እዚህ መሆኔንና ለቡድኑ ዝግጁ መሆኔን ለማረጋገጥ ብቻ ነው። በ5 ደቂቃ ብጫወትም በተቻለ መጠን ቡድኑን የመርዳት ፍላጎቱ ነበረኝ። በእግር ኳስ ውስጥ ምን እንደሚፈጠር አታውቅም። ትንሽ ጊዜ ብቻ ነው የምትፈልገው እና ደግሞ ያኔም በራስ መተማመንህ ትልቅና የተሻለ ይሆናል ሲልም ይናገራል። ብዙ ነገሮች እንደሚመጡ ተስፋ እናደርጋለን። ነገር ግን እኔ በስልጠና ቦታ ላይ የቻልኩትን ያክል እድሎችን ለማግኘት በሜዳ ላይ የቻልኩትን ያክል ጠንክሬ በመስራት ላይ ይገኛለሁ። አሰልጣኙ የራሱን ውሳኔ አለው፣ የራሱ ታክቲክ አለው። እናም እንደ አንድ ተጫዋችም ያንን ማክበር ይኖርብኛል። እኛ በጣም ጥሩ ቦታ ላይ ነን። እናም እውነቱን ለመናገር ቅሬታን ማቅረብ አልፈልግም ነው ያለው። በትናንትናው ዕለት እኛ ከሁሉም በላይ መከላከል ነበረብን። ስንከላከል ደግሞ አንድ እድል እንደምናገኝ ተስፋ አድርገን ቤንች ላይ እንግዲህ ሆነን ስንነጋገር ነበር። ጨዋታው ላይ እንግዲህ እንደዚህ ስቴዲየም ላይ ባላቸው ብቃትም የተነሳ በጨዋታው በጣም ከባድ እንደሚሆን እናውቅ ነበር። ነገር ግን እንደ ቡድን እስከ መጨረሻው መታገል ያሳየን ይመስለኛል። በመጨረሻም ድል አግኝተናል ሲልም ነው የተናገረው ሃርቪ ኤሊዮት። በሚቀጥለው የ2026 የዓለም ዋንጫ ውድድር ፍጻሜ አዲስ ነገር እንደምንመለከት የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተናግረዋል። በዓለም ዋንጫ ፍጻሜ እረፍት ሰዓትም እንደ አሜሪካዊው ታዋቂ ሱፐር ቦል ፍጻሜ ጨዋታ አይነት የሙዚቃ ዝግጅት እንደሚቀርብ ተገልጿል። ታሪካዊው ውድድር ይሆናል ያሉት ጂያኒ ኢንፋንቲኖ ለእረፍት ሰዓት ዝግጅቱ አርቲስቶችን የሚመርጡ ቡድኖች እያዘጋጁ መሆኑን ጠቁመዋል። የዓለም ዋንጫ ውድድር መካሄድ ከጀመረበት 1930 ወዲህ ለመጀመሪያ ጊዜ በፍጻሜው እረፍት ሰዓት ዝግጅት እንደሚቀርብ ነው የተገለጸው። የ2026ቱን ዓለም ዋንጫ ውድድር አሜሪካ፣ ሜክሲኮና ካናዳ በጥምረት እንደሚያዘጋጁት ይታወቃል። የዓለም ዋንጫ የፍጻሜ ጨዋታ በአሜሪካ ኒውጀርሲ ግዙፉ ሚት ላይፍ ስቴዲየም ይካሄዳል ተብሎም ነው የሚጠበቀው። ፊፋ አንዲት ሳንቲም የማይወስድም ብለዋል ጂያኒ ኢንፋንቲኖ። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ከዓለም ክለቦች ዋንጫ ውድድር በሚገኘው ገቢ ሙሉ ለክለቦች እንደሚከፋፈል ነው የገለጹት። ፊፋ ከውድድሩ ምንም አይነት ነገር አያስቀርም ያሉት ፕሬዝዳንቱ ሁሉም ከውድድሩ የሚገኘው ገቢ ለተሳታፊ ክለቦች የሚከፋፈላል የተባለው ፕሬዝዳንት ጂያኒ ኢንፋንቲኖ አያይዘውም በዓለም ክለቦች ዋንጫ ውድድር $1 ቢሊዮን የሽልማት ገንዘብ እንደሚቀርብም ነው ያስታወቁት። ይሁን እንጂ የሽልማት ገንዘቡ በምን መልኩ ለክለቦች እንደሚከፋፈል ያልተገለጸ ሲሆን የአውሮፓ ክለቦች የተሻለ ተጠቃሚ ይሆናሉ ተብሎ እንደሚጠበቅ ነው የሚነገረው። በይፋ ባይገለጽም የዓለም ክለቦች ዋንጫ ውድድርን የሚያሸንፈው ክለብ $100 ሚሊዮን የሚጠጋ የሽልማት ገንዘብን ሊያገኝ እንደሚችል ተገልጿል። ውድድሩ ከሰኔ 8 2017 ዓ.ም እስከ ሐምሌ 6 2017 ዓ.ም ድረስ በአሜሪካ በ32 ክለቦች መካከል የሚካሄድ ነው። በሊቨርፑል መሪነት የቀጠለው የተወዳጁ የእንግሊዝ ፕሪምየር ሊግ የወርሃ የካቲት የደጋፊዎች የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረትም ቤቶ፣ ዶሚኒክ ሶቦዝላይ፣ ዣን ፊሊፕ ማቴታ፣ ያኮቡ ሚንቴ፣ ሙሐመድ ሳላህ እና ስፔንስ በእጩነት መቅረብ ችለዋል። ቤቶ የኤቨርተን ተጫዋች ነው። ዶሚኒክ ሶቦዝላይ እና ሙሐመድ ሳላህ ከሊቨርፑል የተመረጡት። ዣን ፊሊፕ ማቴታ ደግሞ የክሪስታል ፓላስ ተጫዋች ነው። ያኮቡ ሚንቴ ደግሞ የብራይተን ኤንድ ሆቭ አልቢዮን ተጫዋች እንደሆነ ይታወቃል። ስፔንስ ደግሞ ከቶተንሃም ነው በዚህ ዝርዝር ውስጥ የተካተቱት። የእንግሊዝ ፕሪምየር ሊግ የ2024/25 የውድድር ዘመን የወርሃ የካቲት የወሩ ምርጥ አሰልጣኝ 5 እጩዎችም ይፋ ተደርገዋል። በዚህ መሰረትም አሰልጣኝ ኦሊቨር ግላርሰን፣ አሰልጣኝ ዳቪድ ሞይስ፣ አሰልጣኝ ማርኮስ ሲልቫ፣ አሰልጣኝ አንጌ ፖስት ኮግሉና እንዲሁ ደግሞ አሰልጣኝ አርነ ስሎት በእጩ ዝርዝር ውስጥ መቅረብ የቻሉም አሰልጣኞች ናቸው። ይቅርታም ወደ ቤተሰቦቻችን ሮቤን ቫን ፐርሲ ለጾመኛ ተጫዋቾች ፍቃድ ሰጥቷል። የፌኖርድ ዋና አሰልጣኝ ሮቤን ቫን ፐርሲ በረመዳን ጾም ወቅትም ለቡድኑ የእስልምና እምነት ተከታይ ተጫዋቾች የተለየ ድጋፍ እንደሚያደርግ ነው የገለጸው። በጾሙ ወቅት የቡድኑ ተጫዋቾች ሁለቱንም ስፖርታዊና ሃይማኖታዊ ግዴታቸውን እንዲወጡ የልምምድ መርሃ ግብሩን እንደሚቀይርላቸው ቫን ፐርሲ ተናግሯል።
በተጨማሪም ተጫዋቾቹ በጾም ወቅትም ከቤተሰቦቻቸው ጋር ጊዜ ማሳለፍ ከፈለጉም ቀድመው እንዲወጡ እንደሚፈቀድላቸውም ነው የተነገረው። በረመዳን ጾም ወቅትም የሚጾሙት 5 ተጫዋቾች ያሉን ዘግይተው እንዲመጡና ቀድመው እንዲወጡም ተፈቅዶላቸዋል ሲል ነው ሮቢን ቫን ፐርሲ የተናገረው። ብራዚል ለተጫዋቾች ጥሪ ያቀረበች። የብራዚል ብሔራዊ ቡድን በቀጣይ ላለባት የዓለም ዋንጫ ማጣሪያ መርሃ ግብር ለ23 ተጫዋቾች ጥሪ አቅርባለች። በጉዳት ምክንያት ከቡድኑ ርቆ የነበረው ኔይማር ከብሔራዊ ቡድኑ ጥሪ ቀርቦለታል። ኔይማር ከ1 ዓመትና 6 ወራት በኋላ ነው ለብሔራዊ ቡድኑ ግልጋሎት የሚሰጥ የሚሆነው። በመጀመሪያው የብሔራዊ ቡድኑ ዝርዝር ውስጥ ተካቶ የነበረው አንቶኒ በመጨረሻው 23 ተጫዋቾች ውስጥ ሳይካተት ቀርቷል። ብራዚል በቀጣይ ከአርጀንቲናና ኮሎምቢያ ጋር ተጠባቂ የዓለም ዋንጫ ማጣሪያ ጨዋታዎቿንም ታደርጋለች ተብሎ ነው የሚጠበቀው። በዚህም በግብ ጠባቂነት አሊሰን ቤከር፣ ቤንቶና ኤደርሰን ሞራይስ ተካተዋል። በተከላካይ ስፍራ ላይ ደግሞ እንዲሁም ቬንደርሰን፣ ዌስሌ አራና፣ እንዲሁ ጋብርኤል ማጋሌሽ፣ ዳኒሎ፣ ሊዮ ኦርቲስ፣ ማርኪኒሆስ እንዲሁ ሙሪሎ የተካተቱ ተጫዋቾች እንደሆኑ የወጣው ያሳያል። እንዲሁ በአማካይ ስፍራ ላይ አንድሬ፣ ብሩኖ ጉማሬሽ፣ ጌርሰን፣ ጆኤል ሊንተን፣ ማቲያስ ኩኛና ኔይማር ጁኒየር ተካተዋል። በአጥቂ መስመር ላይ ደግሞ ኤስቴቫኦ፣ ዣኦ ፔድሮ፣ ራፊኒሃ፣ ሮድሪጎ፣ ሳቪኒሆ እና ቪኒሲዮስ ጁኒየር የተመረጡ ተጫዋቾች እንደሆኑ እንግዲህ የሚወጣው መርሃ ግብር ያሳያል፣ ወይም የተጫዋቾች ስም ዝርዝር ያሳያል። በሳምንቱ አጋማሽ በተደረጉ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎችን ተከትሎ ከቀረቡ እጩዎች ውስጥ የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም ብራዚላዊው የሊቨርፑል ግብ ጠባቂ አሊሰን ቤከር የአውሮፓ ቻምፒየንስ ሊግ የሳምንቱ ምርጥ ተጫዋች ተብሎ መመረጥ ችሏል። አሊሰን ቤከር እንግዲህ በሊቨርፑል ፓሪስ ሰን ዠርሜን አሸንፎ በወጣበት ምሽት የጨዋታው ልዩነት ፈጣሪ ተጫዋች እንደነበር ይታወሳል። አሊሰን ቤከር በጨዋታው 9 ኢላማቸውን የጠበቁ የግብ ሙከራዎችንም ማዳን መቻሉን እናስታውሳለን። የሪያል ማድሪድ ጊዜ አብቅቷል ወይ ተብሎ ተጠይቆ ነበር። አሰልጣኝ ካርሎ አንቸሎቲ እኔ ይህንን አልወስንም፣ የሚወስነው ፕሬዝደንቱ ነው ሲል ተናግሯል። የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ የሪያል ማድሪድ የመሃል ተከላካዩ ራኡል አሴንሲዮ በመጪው በሚደረገው የኢንተርናሽናል ብሬክ ወቅትም ጥሪ አቅርቦለት ቋሚ ተሰላፊ ሊያደርገው እንደሚፈልግ ጭምር የሚያሳዩ ዘገባዎች እየወጡ ይገኛሉ። ሌላኛው የምናነሳው ጉዳይ ደግሞ ከአትሌቲኮ ማድሪድ ጋር የተያያዘ መረጃ ነው። በአትሌቲኮ ማድሪድ እይታ ውስጥ የሚገኙ 3 የቀይ መስመር ተከላካዮች ያሉ ዲየጎ ሲሞኔ የቀይ መስመር ተከላካይ ማስፈረም ይፈልጋል። አትሌቲኮ ማድሪድ የቀይ መስመር ተከላካይ ቦታን ማጠናከር በመጪው የክረምት ተጫዋቾች የዝውውር መስኮት ቅድሚያ ከሚሰጣቸው ጉዳዮች አንዱ እንደሚሆን ግልጽ ነው። ኖሄል ሞሊና አስተማማኝ ጀማሪ ቢሆንም በቡድን ውስጥ ግን ክለቡ ሌላ ተተኪ ይፈልጋል። ቀይና ነጭ ለባሾቹ ክለብ ለዲየጎ ሲሞኔ የበለጠ ታክቲካዊ ቅልጥፍናን የሚሰጥ ተከላካይም እንዲፈልጋሉ። በዚህ መሰረት የስፖርት ማኔጅመንቱ ከላሊጋ ክለቦች ውስጥም 3 አማራጮችን ለይቷል። ጆን አራምቡሩ፣ እንዲሁ ጄሱስ አሬሶ እና አንድሪያ ራቲዩ ናቸው። በክረምቱ አትሌቲኮ ማድሪድ የቀይ መስመሩ ተከላካዮችን ይፈልጋል። እንግዲህ የመጀመሪያው ተጫዋች ጆን አራምቡሩ ይባላል። 22 ዓመቱ ሲሆን ከሪያል ሶሴዳድ ወጣት ተስፋዎችም አንዱ ነው። ምንም እንኳን ኮንትራቱ እስከ 2030 የሚያቆይና የውል ማፍረሻው 60 ሚሊዮን ዩሮ ቢሆንም እድገቱ ግን የበርካታ ክለቦችን ትኩረትን ስቧል። በሁለቱም የመስመር ተከላካይ ሚናዎችም መጫወት መቻሉና በሌሎችም ቦታዎች ላይ የመጫወት ችሎታው ለአትሌቲኮ አስደሳች ያደርገዋል ተብሎ ይታሰባል። ሄሱስ አሬሶ ሌላኛው ነው። በሌላ በኩል የ25 ዓመቱ ተጫዋች በጆጎባ እንግዲህ አራስቴ እቅድ ውስጥም ራሱን እንደ ቁልፍ አካል አድርጎ ያየ ሲሆን በኦሳሱና ጠንካራ አቋም አሳይተዋል። ከናቫሬዝ ቡድን ጋርም ያለው ኮንትራት በ2026 የሚያልቅ ሲሆን ስሙ ከአትሌቲክ ቤልባኦ ጋርም ተያይዟል። ይህም አትሌቲኮ ማድሪድ ላይ ጫና ሊፈጥር እንደሚችል ይታመናል። ሌላኛው አንድሬው ራቲዮ ነው። ሶስተኛው አማራጭ ሲሆን በራዮ ቫይካኖ እየተጫወተ የሚገኝ ተጫዋች ነው። የ26 ዓመቱ ራቲዮ ኮንትራቱ እስከ 2028 የሚቆይ ሲሆን ዋጋውም 20 ሚሊዮን ዩሮ አካባቢ ነው። በላሊጋ ያለው ልምድና በማጥቃቱ ላይ እጅግ የተካነበት መሆኑ ለአትሌቲኮ ጥሩ አማራጭ ያደርገዋል። የካልቾኔሮ ክለብ እንግዲህ በዝውውር ገበያው ላይ ውሳኔ ከማሳለፉ በፊት በእነዚህ አማራጮች ውስጥ የትኛው ፍላጎቱ ላይ እና እንዲሁ ደግሞ ከፋይናንስ ጋርም በተያዘ የትኛው አዋጭ ነው የሚለውንም ለመመርመር ፍላጎት እንዳላቸው የሚያሳዩ ዘገባዎች ናቸው የወጡት። 3ቱ ተጫዋቾች ወደ ሪያል ቤቲስ እንዲመለሱ ይፈልጋል። ቤቲሶች ከዚህ በፊት ለክለቡ የተጫወቱትን 3 ተጫዋቾች ማስፈረም ይፈልጋሉ። ሪያል ቤቲስ ለቀጣዩ የውድድር ዘመን እቅዱን ግልጽና በክለብ ውስጥ ማሻራቸውን እያሳረፉ 3 የቀድሞ ተጫዋቾችን መልሶ ለማምጣት እየሰሩ ሲሆን ተጫዋቾቹም አልክስ ሞሬኖ፣ ሉዊስ ፊሊፔ እና ጉይዶ ሮድሪጌስ እንደሆኑ ነው ዘገባዎች የሚያሳዩት። አልክስ ሞሬኖ እንግዲህ የግራ መስመር ተከላካዩ ሞሬኖ
በአሁኑ ጊዜ በእንግሊዝ ይገኛል። ተጫዋቹ በእንግሊዝ ደስተኛ ባለመሆኑ ወደ ስፔን ለመመለስም ተቀዳሚ ቅድሚያ የሚሰጠው ነው። የ31 ዓመቱ ተከላካይ በእንግሊዙ ቡድን ውስጥም ያለው ታዋቂነትን አጥቷል። እናም ሪያል ቤቲስ በውሰት ወይም ደግሞ በቋሚ ግዢ መመለሱ በጥሩ ሁኔታ ይመለከታል። ከኖቲንግሃም ጋር ያለው ኮንትራት በ2026 የሚያልቅ ሲሆን ተጫዋች ይህም ድርድሩን ቀላል ሊያደርገው ይችላል። ነገር ግን ከ2019 እስከ 2023 በአንዳሉዥያኑ ክለብ የነበረበት ጥሩ ትዝታ ተጫዋቹ ለመመለስም ስለሚፈልግ ዝውውሩን ይፈልገዋል ተብሎ ነው የሚታሰበው። ሌላኛው ሉዊስ ፊሊፔ። ይህ በእንዲህ እንዳለ ሉዊስ ፊሊፔ በማርሴ ተመሳሳይ ሁኔታ አጋጥሞታል። የ27 ዓመቱ ብራዚላዊ በመሃል ተከላካይ ከፈረንሳዩ ቡድን ጋር ጥቂት እድሎችን ብቻ እያገኘ ነው። በዚህ የውድድር ዘመን ተሳትፎ አናሳ ነው። ኮንትራቱ እስከ 2026 የሚቆይ ቢሆንም ሪያል ቤቲስ በ2022-23 የውድድር ዘመን በክለቡ ካደረገው አጭር ቆይታ በኋላ እሱን ለመመለስም አማራጮችን እየፈለገ ነው። ጉይዶ ሮድሪጌስ በዝርዝሩ ላይ ያለው ሶስተኛው ስም ነው። የ30 ዓመቱ አርጀንቲናዊ አማካይ በ2024 ቤቲስን ለቆ ወደ ዌስትሃም የሄደ ሲሆን ነገር ግን በፕሪሚየር ሊጉ ያለው ተሳትፎ ውስን ነው። በ20 ጨዋታዎችና ከ1000 ደቂቃዎች በላይ መጫወት ቢችልም በእንግሊዝ ያለው የወደፊት እጣ ፈንታ እርግጠኛ ያልሆነ ይመስላል። እስከ 2027 ድረስም ኮንትራት ቢኖረውም ተጫዋቹን ወደ ስፔን ለመመለስ ግን ከጥር ጀምሮ እንቅስቃሴዎች ይኖራሉ ተብሎ ነው አሁን ላይ የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። ስላደመጣችሁኝ እጅጉን ከልብ አድርጌ ያመሰግናለሁ። በምሽቱ የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ በስፋት እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።